በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ለምን? ላንተ፣ ላንቺ፣ ለኔ። በመጀመሪያ እግዚአብሔር ያደረገው ነገር ምንድነው? ላንተ፣ ላንቺ፣ ለኔ፣ ለናሱ፣ ለናሳቸው፣ ለሁላችን ሰማይና ምድርን መፍጠር ነው። ሁሉን ነገር አሟልቶ፣ ሁሉን ነገር አካቶ፣ ሁሉን ነገር አስፈላጊውን ግብአት ሁሉ አሟልቶ ከጨረሰ በኋላ ነው በዕለተ ዓርብ የሰው ልጅ የፈጠረው። ስለዚህ ሁሉ ነገር የተፈጠረው ላንተ፣ ላንቺ፣ ለኔ ነው ማለት ነው። ከሁሉ ነገር በላይ ትበልጣለህ፣ ትበልጫለሽ ማለት እኮ ነው። ምክንያቱም መጀመሪያ አንድ ሰው ንብረት አዘጋጅቶ ሲያገባም ሆነ ወይ ልጆች ሲወልድ ያለውን አቅሙ የፈቀደለትን አመቻችቶ እንደሚያመጣው እግዚአብሔር ለሰው ልጅ የሚያስፈልገውን ነገር በመጀመሪያ ፈጥሮ ነው ሰውን መጨረሻ ላይ ፈጠረው። የሚያስፈልገውን ነገር ሁሉ ካስተካከለ በኋላ አባቶች እንደሚናገሩ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ስለዚህ ወሰን ከፍ ብትል ሰማይ፣ ዝቅ ብትል ምድር፣ ወደ ውስጥ ብትገባ ወደ ላይ ከፍ ብትል እነዚህን መጀመሪያ ላንተ ውስጣቸው ያለውማ ምን ይቆጠራል? አየሩ፣ ነፋሱ፣ መሬቱ፣ ውሃው፣ እሳቱ፣ ወርቁ፣ ማዕድኑ ያለው ነገር ሁሉ የተፈጠረው ላንተ ነው። እንስሶች ላንተ ናቸው። እጽዋት ላንተ ናቸው። ለዛ እኮ ነው በወንጌል ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል የተባለው። በመጀመሪያ እግዚአብሔር ምን ፈጠረ? ሰማይና ምድርን። ከዛ በኋላ አንተንና አንቺን እኔንና እነሱን አመጣ። የሚያስፈልገውን ነገር ካሟላ በኋላ አመጣ። እግዚአብሔር በመጀመሪያ ሰማይና ምድርን ከመፍጠሩ በፊት አስቧል ማለት ነው። ትክክለኛ ሐሳብ አስቧል። ትክክለኛ ጥበብ ተጠቧል። ከዛ ሰውን ባዶ ነገር ላይ አላመጣውም። ሰውን አሟልቶ ነው ያመጣው። መሪዎች አንተን ተጠቅመው የሚፈጠር ነገር ይፈጥራሉ፣ የሚሰራ ነገር ይሰራሉ። ባለሀብቶች፣ ሊቃውንት፣ ምሁራን አንተን ተጠቅመው አንቺን ተጠቅመው ነው የሚሰሩት። የጉልበት ሰራተኛ ያደርጉሃል፣ ወይ ባለሙያ ይሉሃል፣ ወይ የሆነ ነገር ይሉሃል። ሰራተኛ፣ ተላላኪ፣ ጥበቃ ነው፣ ጽዳት ሰራተኛ ነው፣ ሹፌር ነው፣ ካፒቴን ነው፣ ሆስተስ ነው። ይሄን ሁሉ ብለው አንተን ተጠቅመው ነው። ወታደር ነው ይሉሃል፣ አስተማሪ ነው ይሉሃል፣ ሐኪም ነው ትባላለህ፣ ገበሬ ነው ትባላለህ። ከዛ አንተን ተጠቅመው ባለሀብት ይሆናሉ፣ መሪ ይሆናሉ፣ ይነዳሉ፣ ይገዛሉ፣ ቢሊዮነር፣ ሀብታም ይባላሉ። እግዚአብሔርስ ካንተ እኮ ምንም አይፈልግም፣ ካንቺ ምንም አይፈልግም፣ ከኔ ምንም አይፈልግም። በመጀመሪያ እንደውም እኛንም ተጠቅሞ ሳይሆን በራሱ ሰማይና ምድርን ፈጠረ። ያስፈልጋቸዋል ለልጆቼ ብሎ ማለት ነው። ያለን ያላንተ ያላንቺ ያለነሱ እገዛ እግዚአብሔር በመጀመሪያ ምን ፈጠረ? ሰማይና ምድርን ፈጠረ። ከዛስ ግዟት፣ ንዷት፣ ብዙ ተባዙባት፣ ተዋለዱባት፣ ከክፋት ብቻ ራቁ። ክፉ ነገር ብቻ ጥሉ። እኔ ክፉ ነገር አልወድም፣ አመጽ ደስ አያሰኘኝም፣ እርኩሰት ባለበት አልገኝም፣ ከጻድቃን ጋር ጻድቅ፣ ከንጹሃን ጋር ንጹህ ነኝ ያለው ቅዱስ እግዚአብሔር ብዙ ተባዙ አለ። ተስፋ፣ እምነት፣ ፍቅር የሚባሉ ነገሮችን ከነ ሙሉ ግብአቱ አሟልቶ ሰጠን። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። በቀዳሚ ገብረ እግዚአብሔር እንደሚል in the beginning God created heaven and earth ይላል። why heaven not earth ይላል። ጠቢባን ቢጠበቡ መጀመሪያ ወለል ሰርተው መሰረት ገርግደው ቆፍረው አስተካክለው ነው ላይ የሚሰሩት። እግዚአብሔር ግን መጀመሪያ ጣራ ሰራ፣ ከዛ ግድግዳ፣ ከዛ ወለል። ጠቢብ ነው እሱ። የሚያስፈልገንን ያውቃላ፣ ማድረግ ይችላል። ዘሰማይ ገብረ ሰማይ ገብረ ወምድር ሳረረ አልቦ ዘያብዮለ አምላክነ ሰማይን የዘረጋ መሬትን ያጸና ሰማይን የዘረጋ መሬትን ያጸና ኃያል ጌታ ሕያው አምላክ ያላንተ ማናለና አቤት ብለህ ብትዘምር ታመሰግናለህ። ራቁትህን አመጣህ። ቅዱስ ኢዮብ እንዳለ ራቁቴን መጥቻለሁ፣ ራቁቴን እሄዳለሁ፣ እግዚአብሔር ሰጠኝ፣ እግዚአብሔር የተመሰገነ ይሁን አለ። እግዚአብሔር ነው አይወሰደብኝ አለ። ሰማይና ምድርን የፈጠረ ጌታ እንዴት በጥቂት ብር፣ በጥቂት ገንዘብ፣ በጥቂት ውበት፣ በጥቂት ወንበር በሚስትና በልጆች በትዳርና በቤት በመኪናና በንብረት ይታማል? ሁሉን ብሎ ሰማይና ምድርን የፈጠረልኝ ጌታ እኔ መያዝ መጨበጥ መድረስ በቻልኩት ነገር ብቻ እንዴት ይታማል? ሰማይና ምድርን የፈጠረልኝ አምላክ እዚህ ውስጥ ኮከብ አድርጎ ተጠቀምበት፣ ኑርበት፣ እኔ እስከ መጨረሻው ድረስ ከእናንተ ጋር ነኝ ያለ ጌታ እንዴት ባለኝ ነገር አሟዋለሁ? በማላቀው ነገር እንዴት አሟዋለሁ? የሰጠኝ ያደረገልኝ የባረከኝ የሞላልኝ አይበልጥም? አስቦ ሰው ያደረገኝ እናት አባት የሰጠኝ። እናት አባት አልመረጥኩም፣ ሚስትና ወይ ባል ነው የሚመረጠው። ልጆችን መምረጥ አንችልም። በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ። ከዛስ
ሰውን ሕያው ነፍስ ያለው አድርጎ ከፈጠረ በኋላ ብዙ ተባዙ ምድርን ሙሏት፣ ከአመፅ ብቻ ራቋት። አመፀኞች ስናን ምን አደረገን? በኖህ ጊዜ በንፍር ውሃ አጠፋን፣ ጠረገን፣ እድሜ አሳጠረ። ከዛስ በዳዊት ጊዜ 70-80 ሆነ። ከዛ ወዲህ እየተባላን እርስ በርስ ነው የምናሳጥረው። ምንም ሳይጎልኩ ሰማይና ምድር እንዳሉ አሉ። በቀዳሚ ገብረ እግዚአብሔር፣ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ምንም ያጎደለው ነገር የለም። ሰማይ ላይ ያሉት እስካሁን አሉ፣ ምድር ላይ ያሉት አሉ። ሰው ብቻ ብዙ ተባዙ ከማለት ይልቅ አይ እነሱ እንዲበዙ አያስፈልግም እኔ እንጂ እነዛኛዎቹ ጥሩ አይደሉም ጠማሞች እኔ ነኝ እንጂ የሚል ስግብግብ ምቀኛ የሆነ ሰው ነው። ስለዚህ ከአመፃ ብዛት የተነሳ ምን በረከተ ማለት ነው? ፍቅር ጠፋ፣ እርኩሰት ሰለጠነ፣ መበላላት፣ መነካከስ፣ እርስ በርስ መጠፋፋት በዛ ማለት። ጽድቅ ለሚያደርጉት ዛሬም ሰማይና ምድር ተፈጥሮላቸዋል። ዛሬም ሰማይና ምድርን የፈጠረ እግዚአብሔር አለ። ለዛ ነው በምንም አትጨነቁ እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ። የሚያስጨንቃችሁ ነገር ካለ ንገሩኝ አለ እግዚአብሔር። በመጀመሪያ ኢን ዘ ቢጊኒንግ በቀዳሚ ገብረ እግዚአብሔር ሰማይና ምድርን የፈጠረው ጌታ እግዚአብሔር፣ ሁሉንም በጊዜ ውብ አድርጎ የሰራው እግዚአብሔር ዛሬም እሱ ነው የሚያስተዳድረው። መሪዎች አይደሉም፣ ባለስልጣኖች፣ ሊቃውንት፣ ባለሀብቶች አይደሉም። እግዚአብሔር ነው። ጊዜ ሰጠ፣ እድሜ ሰጠ። ልጅ ነህ፣ ወጣት ትሆናለህ። ሳታስበው ሳታውቀው ጀሮም እንዳለ ታረጃለህ። ማያረጅ እግዚአብሔር ብቻ ነው። በቀደም የጠየኳቸው እኛ ባለክራንቹ ሽማግሌ ምናል አሁን መርሳት ጀመርኩ። አቤት እግዚአብሔር እኮ ብቻ ነው የማይረሳው። እንደ እርሱ ሽማግሌ እንኳ ቢባል በፍጹም የማይረሳው እግዚአብሔር ብቻ ነው። በዘመናት የሸመገለው ቅዱሱ እግዚአብሔር ብቻ ነው እና ኃይሌ ብርታቲ ክብር ሞገሴ፣ ኃይሌ ብርታቲ ክብር ሞገሴ፣ የዘላለሙ የአብርሃሙ ስላሴ፣ የማታረጀው ስላሴ አንተ ብቻ ነህ። ምድርን እንደ እንቁላል ተንከባክበህ የምታኖር የሁሉ ተስፋ፣ የሁሉ መጋቢ፣ የሁሉ ብርሃን፣ የሁሉ ኃይል፣ የሁሉ ጌታ አንተ ነህ። ብታረጅም ብታጣም ብትታመምም ብትጎዳም ብታዝንም እግዚአብሔር ሰጠ። ሰማይና ምድርን ሰጠ፣ አላጎደለም። አሁንም አሉ እኮ የነሳኝ ነገር ካለ እግዚአብሔር ነው። አይኖቼ እንዲያዩ ያደረገ፣ አይምሮዬ እንዲያስብ፣ እጆቼ እንዲንቀሳቀሱ፣ እግሬ እንዲንቀሳቀስ፣ ብልቶቼ ሁሉ እንዲሰሩ ያደረገ እግዚአብሔር አሁንም ከክፋት ምርቅበትን ኃይል እንዲሰጠኝ፣ የሰጠኝን እንዳጣጥም ብርታቱን እንዲሰጠኝ ብለን መለመን ያለብን እኛ ነን። በመጀመሪያ ሰማይና ምድርን የፈጠረው እግዚአብሔር አለ በዙፋኑ፣ አለ በክብሩ፣ አለ በኃይሉ፣ አለ በስልጣኑ። አት ጊዜ ለቅዱሳን የተሰጠችውን ይህችን ቅድስት ሃይማኖት ታዲያ መጠበቅ ከኔ ካንተ ካንቺ ከእርሱ አይጠበቅም? ይጠበቃል እንጂ። እግዚአብሔር ምን አጎደልና ይታማል? እኛ እንጂ። እግዚአብሔር ምን አሳጣንና ይታማል? ወንድም እህቶቼ፣ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ከዚያ እኛ ነው እግዚአብሔር አሟልቶ በሰራው ቤት ውስጥ አሟልቶ ባዘጋጀው ዓለም ውስጥ ነው የምንኖረው። በያለንበት ቦታ የእግዚአብሔርን በረከት እያጣጥምን የጎደለውን እየለመን ይጎድለናል ብለን የምናስበው በሰጠን እያመሰገንን ልንኖር ነው የሚገባ። የሰማይ የምድር ጌታዋ እግዚአብሔር ብቻ ነው። ይህ ጌታ ነው ኋላ በዘመኑ ፍጻሜ ከሴት የተወለደውን ወንድ ልጁን የሰጠን፣ ቅድስት ቤተ ክርስቲያን የሰራልን፣ ካህናት፣ ጳጳሳት፣ ዲያቆናትን ለቤተ ክርስቲያን የሾመልን። የጸናውን ብቻ አስቡ። ካህናትን አትመልከቱ፣ ዲያቆናትን አትዩ፣ ጳጳሳት ጋር አትለጠፉ። ሃይማኖታቸውን የጠበቁት፣ መልካም ገድል የተጋደሉት፣ ሩጫቸውን የጨረሱትን ብቻ ተመልከቱ። የጸኑትን አስቡ፣ የጸናውን ተመልከቱ። እንደናንተ ሊወድቅ፣ እንደናንተ ፍንግል ሊል፣ እንደናንተ ሊታመም፣ ሊሰቃይ፣ ሊያጣ፣ ሊገረጣ የሚችለውን አትተማመኑ። በሰው የሚተማመን የተረገመ ነውና። ኃይሌ ብርታቲ ክብሬ ሞገሴ፣ ኃይሌ ብርታቲ ክብሬ ሞገሴ፣ የዘላለሙ የአብርሃሙ ስላሴ፣ የዘላለሙ የአብርሃሙ ስላሴ ልንለው የሚገባው እግዚአብሔር ብቻ ነው ዓለማትን ፈጥሮ የሚገዛውና ወንድነቶቼ በርቱ። እሱ በፈጠረልን ዓለም በፍጹም ልንጨነቅ አይገባንም። በፍጹም ሰውን ተስፋ ልናደርግ አይገባም። በሰው የሚታመን የተረገመ ነው እንደተባለ አሁንስ ተስፋችን፣ አሁንስ እምነታችን፣ አሁንስ ኃይላችን፣ አሁንስ መጨረሻችን፣ አሁንስ አምላክና ጌታችን ከእግዚአብሔር ውጭ ማን አለ? ማንም የለም። እግዚአብሔርን የሚተካ ማን አለ? ማንም። አንድ ጊዜ የተሰጠችውን ሃይማኖት ማጣት የለብንም። ጤና ብናጣ፣ ሀብት ብናጣ፣ ስልጣን ብናጣ፣ ንብረት ብናጣ፣ የሚጎለን ብዙ ነገር ቢኖር እግዚአብሔር ግን ልናጣ አይገባም። ሰማይና ምድርን የፈጠረውን እግዚአብሔርን ልናማርር ልናማው አይገባም። ያሙት በመንገድ በበረሃ በጫካና በወንዝ በባህርና በውቅያኖስ ሰምጠው ቀርተዋል። ያመሰገኑት ባላቸው በተሰጣቸው ነገር ያመሰገኑ ያከበሩት ተባርከዋል። ለዛ ነው ብዙ ተባዙ ምድርን ሙሏት ብሎ በረከቱን ይኸው ቻይና ይበዛል፣ ህንድ ይበዛል፣ አፍሪካ ይበዛል፣ አረቡ ይበዛል። ግን አሁንም ጌታ እግዚአብሔር ብቻ ነው። ልዩ ልዩ አይነት በሆነ በእንግዳ ትምህርት አትወሰዱ። ልባችሁ በጸጋ ቢጸና መልካም ነው እንጂ እኛ ከሰበክነው ወንጌል የተለየ ቅዱስ ገብርኤል እንኳን ቢሆን ቅዱስ ሚካኤል እንኳን ቢሆን አያደርጉትም እንጂ የሰማይ መልአክ እንኳን ቢሆን መጥቶ የተለየ ወንጌል ቢነግራችሁ የተረገመ ይሁን የተባለ እና ኬት እንዲህ በሚያስደንቅ ፍጥነት ከኦርቶዶክስ ለመውጣት በሚያስደንቅ ፍጥነት ኦርቶዶክስን ለማማት እንዴት ይቻላል? አዎ ወደ አባቶቻችን እምነት እንመለስ። የሚባርከን አይተኛም፣ የሚሰጠን እግዚአብሔር አይተኛም። ሰማይና ምድርን የፈጠረልን አምላክ ከነጓዙ የሰጠን አምላክ ዛሬም ለእኔና ላንቺና ለእሳቸው ለሁላችን ያስባል።
የሚያስብልን እግዚአብሔር እዚህ አድርሶናል። መጨረሻችንን ያሳምራል። መጸለይ ብቻ ነው ከኛ የሚጠበቀው። በቤተሰባችን፣ በጎረቤቶቻችን፣ በዘመዶቻችን፣ በሀገራችን፣ በሃይማኖታችን፣ በብሔር ጉዳይ፣ በዓለም ላይ እየተፈጠረ ባለው ነገር ሁሉ መጸለይ ነው የሚገባው። የሚያስጨንቃችሁ ለኔ ንገሩኝ ነው ያለው እሱ። አይዟችሁ ሐሰተኛ ነቢያት፣ ሐሰተኞች ሰባኪያን በየሰፈሩ በየመንደሩ አዳራሽ እየሰሩ እኛ ጋር ያሉ ይጮሃሉ፣ ይለፈልፋሉ። አትስሟቸው፣ አላኳቸውም። በምን እናውቃለን ስትሉኝ በፍሬያቸው ወቋቸው አላልኳችሁ? እነሱ ነፋስ የሌለባቸው ገለባዎች ናቸው ብሏል። የቅዱስ ይሁዳን መልእክት ልንገራችሁና በዛው ላጠቃልል። አይመስላችሁ? በጣም የሚገርም እኮ ነው። መጽሐፍ ቅዱስ ላይ በቀዳሚ ገብረ እግዚአብሔር ሰማይ ወምድር ነው የሚለው። እግዚአብሔር አስቀድሞ ሰማይና ምድርን ለኔ ላንተ ላንቺ ለሁላችን ፈጠረ። ከዚያ በውስጡ የሚያስፈልገውን ነገር ሁሉ እግዚአብሔር አዘጋጀልን። ካዘጋጀልን በኋላ ምን አደረገ? ኑሩበት አለን። ኑሩበት ያለን አምላክ እግዚአብሔር ምን አለ? ኑሩ እንጂ የማይረቡትን አትመልከቱ አለ። እነዚህ የማይረቡት እንደዚህ ናቸው። እንዴት ናቸው? ቅዱስ ሚካኤልን የማይመስሉ አባቶቻችን የማይመስሉ እነዚህ የማያውቁትን ሁሉ የሚሳደቡ የድንግል ማርያምን የጻድቃን ሰማዕታት ነቢያት ሐዋርያት ጻድቃን ክብር የሚያቃልሉ ገድል ድርሳን ታምር የቤተክርስቲያን ቅዳሴ ማህሌት ታሪኳን ዝናዋን ክብሯን በመጀመሪያ በቀዳሚ ገብረ እግዚአብሔር ሰማይ ወምድር ከሚለው ጀምሮ እስካሁን ያለውን የሚያቃልሉት እነዚህ የማያውቁትን ሁሉ የሚሳደቡ አእምሮ እንደሌላቸው እንስሶች በፍጥረታቸው በሚያውቁት ሁሉ በእርሱ ይጠፋሉ። ወዮላቸው። በቃየል መንገድ ሂደዋል። መገዳደልን፣ መሰዳደብን፣ መበቀልን፣ ክፋትን በልባቸው ይዘው የዋህንን ያሳድዳሉ። ደግሞ ለበለዓም ስህተት ራሳቸውን አሳልፎ ሰጥተዋል። ጠንቋዮች ናቸው። ከነዚህ ጋር ሲጋበዙ እነዚህን ተዋቸው። የገዛ ነውራቸውን አረፋ እየደፈቁ ጨካኝ ባህር ማዕበል ድቅድቅ የተጠበቀላቸው ስለሆነ እነሱን ተዋቸው። ምን አይነት ናቸው እነዚህ? የሚንከራተቱ ከዋክብት ናቸው። የሚንከራተቱ ከዋክብት፣ የማይረቡ የሚያንጎራጉሩ፣ ስለ ዕድላቸው የሚያጉረመርቡ፣ በሰው ፊት የሚያዳሉ፣ አፋቸው ከመጠን ይልቅ የሚሳደብ ክፋትን የሚያወራ ወደ ቅዱሳኑ ቅዱስ ሚካኤል እንኳን ጌታ ይገስጽሃል እንጂ ስድብን ቃል አልተናገረም እየተባለ እነዚህ ግን የሚሳደቡ። እናንተ ግን ወዳጆች ሆይ በጌታችን በኢየሱስ ክርስቶስ ሐዋርያት ቀድሞ የተነገረውን ነገር አስቡ። እርሱ በመጨረሻው ዘመን በኃጢአተኝነት እንደገዛ ምኞታቸው እየሄዱ ዘባቾች ይሆናሉ ብሏቸዋልና አልነገረንም? አላለንም? ይሁዳ ነው የሚነግረን። እነርሱ በይሁዳ አንድ ምዕራፍ ማለት በይሁዳ መልእክት ነው። እነርሱ በመጨረሻው ዘመን በኃጢአተኝነት እንደገዛ ምኞታቸው እየሄዱ ዘባቾች ይሆናሉ። እነዚህ የሚለያዩ ስጋውያን የሆኑ መንፈስ የሌላቸው ናቸው። እናንተ ግን ወንድም እህቶቼ ሆይ ከሁሉ ይልቅ በተቀደሰ ሃይማኖታችሁ ራሳችሁን ለማነጽ እየተጋችሁ በመንፈስ ቅዱስም እየጸለያችሁ ወደ ዘላለም ሕይወት የሚወስደውን የጌታችን ኢየሱስ ክርስቶስ ምሕረት ስትጠባበቁ በእግዚአብሔር ፍቅር ራሳችሁን ጠብቁ። ተከራካሪዎችን ቀሱ፣ አንዳንዶችንም ከእሳት ነጥፋችሁ አድኑ። በስጋ የረከሱትን ለዩ፣ ሳትሰናከሉ እንዲጠብቃችሁ በክብሩ ፊት በደስታ ነውር የሌለባችሁ አድርጎ እንዲያቆማችሁ ለሚችለው ብቻውን ለሆነ አምላክ ለመድኃኒታችን ከዘመን ሁሉ በፊት አሁንም እስከ ዘላለም ለጌታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባል። ትክክል አይደለም? ትክክል አይደለም ወንድም እህቶች? አዎ ትክክል ነው። ገለባዎቹን ማይረቡትን ማያውቁትን የሚሳደቡትን ፍሬ የሌለባቸው እንጨቶች የሆኑትን ውሃ የሌላቸው ደመናዎችን እነዚህ ልንርቃቸው ይገባል። በቀዳሚ ገብረ እግዚአብሔር በመጀመሪያ ሰማይና ምድርን የፈጠረልን አምላክ እግዚአብሔር የሚያስፈልገን ለኔ የሰጠኝ ለእርሱ አልሰጦትም፣ ለእርሱ አልሰጣትም፣ ለእናንተ የሰጠው ለኔ አልሰጠኝም። ስለዚህ ይህን ቃል የምትሰሙ ወንድም እህቶች ሁሉ በያላችሁበት በቀዳሚ ገብረ እግዚአብሔር በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። እናቴ ኋላ ነው የተፈጠረችው፣ አባቴ ኋላ ነው የመጣው፣ ዘመዶቼ ኋላ ነው የመጡት፣ ባለሀብቶች ኋላ ላይ ነው የመጡት፣ ነጋዴዎች ኋላ ላይ ነው የተገኙት፣ ባለስልጣኖች ኋላ ላይ ነው የመጡት። ደግሞም ይሞታሉ፣ ይወድቃሉ፣ ይፈነገላሉ። የሞቱም ብዙዎች አሉ፣ የጠፉም አሉ። አሁንም አለው የሚሉት ሁሉ ይወድቃሉ። በቀዳሚ ገብረ በመጀመሪያ ሰማይና ምድርን የፈጠረው ግን አለ በዙፋኑ ወደፊትም ይኖራል። እሱ ብቻውን የዘላለም አምላክ የሆነ የሰላም አለቃ ሰላማዊ ኢየሱስ ክርስቶስ ባሪያ ያዕቆብ ወንድም የሆነ በእግዚአብሔር አብ ተወደው ለኢየሱስ ክርስቶስ ተጠብቀው ለተጠሩት ምሕረትና ሰላም ፍቅር ይብዛላቸው የሚለው ወዳጆቼ ሆይ ስለምንካፈለው ስለ መዳናችን ልጽፍላችሁ እጅግ ተግቼ ሳለሁ ለቅዱሳን አንድ ጊዜ ፈጽማ ስለተሰጠችው ስለ ዘላለሙ ጌታ ሁሉን አሳልፎ ስለሚኖረው አልፋና ኦሜጋ ስለሆነው ስለ ጌታ የምትናገረው ሃይማኖት ለዘላለም ስለምትጸና ለእሷ ተጋደሉላት። ማይረቡትን ተዋቸው። ሰማይና ምድርን የፈጠረው እግዚአብሔር አይተዋችሁም፣ አይተወንም፣ አይጥለንም፣ በያለንበት ይረዳናል። ሲስተም ኮምፒውተር ሲስተም ሳይገባው ቀርቶ ሀብት ሳይገባው ቀርቶ ዓለማዊነት በፋይዳ በምን የሚሰሩት ነገር ሳይገባው ቀርቶ የሚመጣው አውሬን ሳያውቀው 666 ሳያውቅ አስመሳዮች ብልጭልጭ የሚያደርጉትን ሁሉ ሳያውቅ ቀርቶ አይደለም። ተጠንቀቁ ያለ አስቀድሞ ስለሚያውቀው ማንም እንዳያሳስታችሁ ተጠንቀቁ። ልዩ ልዩ አይነት በሆነ በእንግዳ ትምህርት አትወሰዱ። ልባችሁ በጸጋ ይጽና። መብል አታብዙ። በልክ በመጠን ኑሩ። ክፋትን ጥሉ፣ እርኩሰትን ተጸየፉ። ንጽህናና ቅድስናን ውደዱ። በፍቅር ብትሰበሰቡ፣ እርስ በርስ ብትጠያየቁ እኔ በመካከል እገኛለሁ አለ ጌታ። ስለዚህ ምን ችለውን እያደረግን በረከቱን ተቋድሰን ልንኖር ይገባል ማለት ነው።
ይህን ያህል ሰማይና ምድርን ፈጥሮ ገዝቶ ደግሞ ወደፊትም የሚያሳልፈው ስለ አምላካችን ስለ እግዚአብሔር ይችን ያህል ካሳሰብኳችሁ ይበቃል። የሰማነውን ለህይወት ለፍሬ ያድርግልን፣ የሁላችንንም መጨረሻ ያሳምርልን። ወንድመቶች ሀሳብ አስተያየት ካላችሁ ስጡኝ፣ አትጥፉ። ሰብስክራይብ የምታደርጉትንም እያየሁ ነው። ቆንጆ ነው፣ በጣም ደስ ይላል። ስለዚህ የተሻለ ስራ እንሰራለን። እግዚአብሔር በረዳን ጊዜ አቅም ሲሰጠን፣ ጉልበት ሲሰጠን፣ ሁኔታዎች ሲመቻችልን፣ ሰማይና ምድርን የፈጠረ እግዚአብሔር አቅም ሲሰጠን፣ ጉልበት ሲሰጠን፣ አሁን ይህ ያስፈልጋችኋል ብሎ ሲያድለን የተሻለ ስራ እንሰራለን። እስከዛው ግን ባለን እየተመካከርን እንዲህ ቁም ነገር እያወራን እንቆያለን ለማለት ነው። የሰማችሁትን የሰማሁትን ያሰማሁትን ለህይወት ለጽድቅ ለፍሬ ያድርግልን። ጀምሮ ከማቋረጥ ተቀድሶ ከመርከስ ቆሞ ከመውደቅ ሞልቶ ከመጎደል ቀርቦ ከመራቅ አምላካችን እግዚአብሔር ይሰውርን። የሁላችንንም መጨረሻ ያሳምርልን። ከቅዱሳን በረከት ከንጹሃን አማላጅነት ከሰማያውያን ረድኤት አይንሳን። አምላካችን እግዚአብሔር ከነ አቡነ ገብረ መንፈስ ቅዱስ ከቅዱሳን ሁሉ በረከት ረድኤት እንዲሰጠን የእርሱ ቅዱስ ፈቃድ ይሁን። የሁላችንንም መጨረሻ እግዚአብሔር አምላክ በቸርነቱ ያሳምርልን። አሜን። ኃይለ ጊዮርጊስ ነኝ ከአዲስ አበባ። ይመቻችሁ። የካቲት እንግዲህ ቀኑ ይሮጣል። እግዚአብሔር መሮጫችንን መጨረሻውንም መጀመሪያውንም ሰማይና ምድር ወደ ፈጠረው ወደ ሕያው አምላክ አንድ ብቻውን ወደ ሆነው ወደ እግዚአብሔር የቅዱሳን የጻድቃን የሰማዕታት አምላክ ወደ ሆነው ንጹሐን ቅዱሳን ብቻ ወደ ተሰበሰቡበት ወደሚጠራን አምላክ እንዲሆን የእርሱ ቅዱስ ፈቃድ ይሁንልን። እርሱም ብቻ ተማምነንም ለመኖር ያብቃን። ለመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። በቀዳሚ ገብረ እግዚአብሔር ሰማይ ወምድረ in the beginning God created heaven and earth። የሁላችን መጨረሻ ያሳምርልን። ይመቻችሁ። አትጡ